እኮ ይቴ ምን እንዳታረጋችሁ ፈርተው ነው ይሄንን የሚያደርጉት? ከወጣች በኋላ በዛ ላይ ደግሞ ምግብን በስርዓት እየበሉ አይደለም። ሀብል ላማቷ ምግብ ሰርታ እያቀረበች መድኃኒት ሰዓቱ ስለደረሰም በዛውም መድኃኒቶትን ይውሰዱ ጋሼ ቆየሁበት በማለት ምግብና ውሃ ይዛላቸው ትቀርባለች። የኔ ልጅ በጣም ነው ማመሰግነው፣ ሰዓቱም አልሄደም ይደርሳል፣ ምንም ችግር የለውም። የእውነት በጣም አስቸገርኩኝ። አሁንማ አንቺን ካገኘው በኋላ እኮ ብዙ ነገሬ ተቀይሯል። መድኃኒቴ በሰዓት ነው፣ ሁለ ነገሬ በሰዓት ሆኗል። ይኸው አሁን እኮ ተመችቶኝ ነው እየኖርኩ ያለሁት። የእውነት በጣም እግዚአብሔር ይስጥልኝ ሲሏት፣ አረ ምንም አይደለም ጋሼ እንደውም ዛሬ አረፈድኩኝ ስትል ከባሏ እዝራ በር ከፍቶ ይገባል። በር ከፍቶ ሲገባ የምግቡ ሽታ እየሸተተው ስለነበረ ሰላም ለዚህ ቤት ብሎ እንደገባ የምግቡ ሽታ ቆንጆ እንደሆነና እንደሚጣፍጥ ይነግራቸዋል። በስማም ይኸው ባለቤትሽም መሰከረልሽ፣ ጎበዝና ባለሙያ በጣም የእውነት አንቺ ከመጣሽ ነው እዚህ ቤት ምግብ ጣፍቶኝ ሁሉ የምበላው ሲሉ ያመሰግኗታል። ይኸው ባልሽም እየመሰከረልሽ ነው፣ የእውነት እርቦኝ ነበረ፣ ደግሞ አሁን ደግሞ የምግቡ ሽታ ሲሸተኝ በጣም እራበኝ፣ ስለዚህ ምግብ ልብላ ሲል በቃ ብሉ አባትንም አባላቸው ጥሩ ነው ካነሰ ጨምራለው ስትል ልትሄድ ስትል ቆይ ግን ሀብል ምን ሆነሻል? ፊትሽ ደስተኛ አይደለም፣ የተፈጠረ ችግር አለ እንዴ ሲላት አዎ የሆነ ችግር አለ እዝራ ብላና ስጨርስ እላይና የማናግርህ ነገር አለ ብላው እሷም ተነስታ ወደ መኝታ ቤቷ ትሄዳለች። እዝራም አባቱን የተፈጠረ ችግር አለ እንዴ አባዬ ብሎ ሲጠይቃቸው እሳቸውም ምንም የማቀው ነገር የለም፣ እዚህ ቤት እንደሆነ እነዚህ ሁለት ሰዎች እስካሉ ድረስ ችግር ይጠፋል ብዬ አላስብም የኔ ልጅ፣ ብቻ አላቅም ግን ከቅድም ጀምሮ ብዙም ፊቷ ለማስመሰል ትሞክራለች እንጂ ብዙም ደስተኛ አይደለችም ይላቸዋል። እናም ቆይ ታዲያ ምን ተፈጥሮ ነው? ምናልባት እነዚህ ሁለት ሴቶች ተናግረዋት ሊሆን ይችላል፣ አላቅም። አጸደን ግን አስጠንቀቂያት ነበር ሁለተኛ እንዳትናገራት። እህቴንም ልክ እንደዛው ነግሬያት ነበረ። ለማንኛውም እስኪ መጀመሪያ ልጠይቅና ልምጣ በማለት ተነስቶ ወደ መኝታ ቤት ይሄዳል። ምንን ፌስቡክ ላይ አይታ ስለነበረ የማህደርን መሞትና መገደል እሱን ለሀብል አሳይታታለች። ሀብልም ያን ነገር ስታይና ስትሰማ እጅግ ትደነግጣለች። አጸደም መነንና ሀብል ይህንን ድርጊት እንዳደረጉት ለፖሊስ እንደምትናገርና ሁለቱንም ከዚህ ቤት እንደምታሳስራቸውና እንደምታስወጣቸው እዝራ እህት ትነግራታለች። አክስቴ በፍጹም አላምንሽም፣ እንደዚህ ነገር ግን ማድረግ ባታደርጊ ይሻልሻል ስትላት ይኸውልሽ ትናንትና ሂጄ አግኝቻት ነበረ ማህደርን። ሳገኛትም ሀብል እየፎከረችባት እንደሆነ ነግራኛለች እና መነንም እያስፈራሯት እንደሆነም ነግራኛለች። ስለዚህ ምናልባት እናትና ልጅ ሊሆኑ ይችላሉ፣ ይቺ ልጅ ያስገደሏት በማለት ነገሩን ወደ መነንና ወደ ሀብል ታዞረዋለች። ግራ ተጋብተው ሁለቱም መነንም እርግጥ ምናልባት እቺ የተረገመች እኮ ነገሩን ወደኛ ጠምዝዛ ልታመጣው ትችላለች፣ ብቻ አላቅም በማለት መነን ስላሳየቻት ያንን ነገር ካየች በኋላ ሀብል ብዙም ደስተኛ አይደለችም። እዚህ ጋር እዝራ በጣም እንደሚወዳትና እንደሚያፈቅራት ስለምታውቅ ሁለት ደግሞ እቺ ምስኪን ልጅ ለምን ገደሏት የሚለው ነገር ግራ ጋብቷታል። እናም እዝራም መሄዱ ስላልቀረ መኝታ ቤት ሲሄድ እሷም ወደዛ ወደዚህ ጨንቋት እየተንጎራደደች ስለነበረ ቁጭ እንዳለ ሀብል እሺ አሁን መጥቻለሁ ልትነግሪኝ ትችያለሽ ወይ ምንድን የተፈጠረው ነገር ሲላት እዝራ አዝናለሁኝ ብቻ አውቃለሁ ላንተ እንደሚከብድህ ግን ምንም አልሰማህም ወይ ስትለው ምንም የሰማው ነገር እንደሌለና የሚያውቀው ነገር እንደሌለ ይነግራታል። ስለ ማህደር ስትለው ማህደር ምን ሆነች? ምንድን ነው ስለ ማህደር? እንግዳውስ በጣም ይቅርታ እዝራ፣ ምክንያቱም እኔም ሳየው እጅግ ደንግጫለሁኝ። እናም ማህደር ተገላ የምትሰራበት ቦታ ተገላ ክፍሏ ላይ ያየሁትኝም እርግጥ ሚዲያ ላይ ነው ስትለው ምን አዎ ይሄ ነገር ግን አላቅም እንዴት ነው በማለት ስትነግረው እጅግ ይደነግጥና እያለቅሳል። እኔ ግን የማረባ ክፉ ሰው ነኝ። ወደዛ ቦታ ስትሄድ እኮ የመጀመሪያ ከዚህ ቤት ስትወጣ የሆነ ቦታ ማዘጋጀት ነበረብኝ ለሷ፣ ግን ለምን እንደዚህ ያደረኩኝ? ለዚህ ሁሉ ተጠያቂውን ልሆን እችላለሁ እንግዲህ በማለት ሲያለቅስ፣ ለማንኛውም አንተ ተረጋጋ፣ ምናልባት ጥላቶች ሊኖሯት ይችላሉ፣ ምን ይታወቃል ብለ ነው በማለት ሁሉ ነገር እዝራን ለማጽናናት ብትሞክርም እዝራ ግን አንገቱን ደፍቶ ማልቀስ ጀምራል። ካጠገቡ ሁና አይዞህ በማለት ማጽናናቷን ቀጥላለች። እናም አጸደ ከአጎቷ ልጅ ጋር ሁነው አሁን ላይ የሚጠነስሱት
ሀብልንና መነንን ከዚህ ቤት እንዴት አድርገን እናስወጣችኋለን የሚለውን ነው። ግን ደግሞ ያጎት ልጅ አጸደን በፍጹም ማመን አልፈልግም። አንቺን የምታደርጊው ነገር ምንም የሚያሳምን ነገር አይደለም። ምናልባት ይኸውልሽ መነንና ሀብል የሚባሉ ሰዎች እነሱ ሊሆኑ ይችላሉ ያስገደሏት ስትላት እኮ እንዴት? በነገራችን ላይ እኔ ይቅርታ አድርጊልኝ አክስቴ፣ አንቺን ላምንሽ አልችልም። ምክንያቱም ያችን ሰራተኛ የወንድሜ ሚስት አድርገሽ አመጣሻት እኮ ለራስሽ ጥቅም እንጂ ለኛ ለቤት ሰራተኛ አስበሽ አልነበረም። ከዛን ወዲህ እኔ አንቺ እንዴት አድርጌ ላምንሽ እችላለሁ? የማይሆን ነገር ነው ስትላት እኔ ደግሞ ያመንሽኝና ኮይ የተማመን መስሎኝ አብረን እንድንሰራ ፈልጌ ነበረ። ምክንያቱም ከዚህ በኋላ እኔ ማንንም ማመን አልፈልግም፣ ከአባቴ ውጭ ሌላ ሰው ማንንም ማመን አልፈልግም ስትላት ወንድምሽንም አዎ ወንድሜንም ማመን አልፈልግም። በፊት ወንድሜ የሚያደርገውን እያንዳንዱን ነገር ይነግረኝ ነበረ። አሁን ግን ከማህደር ጋር ያን ያህል ጊዜ በፍቅር ሲቆዩ እንኳን አንድም ቀን ነግሮኝ አያውቅም። ነገሩ ሁሉ የፈነዳው አሁን በዚህ ሰርግ ነው። ስለዚህ ማናችሁንም አላምንም ስትላት ግድ የለሽም። አሁን ግን ይኸውልሽ እነዚህን ሁለት ሰዎች ከዚህ ቤት ማስወጣት አለብን። እንደዛም ደግሞ የምናስወጣቸው ማህደርን እነሱ እንደገደሏቸው መናገር አለብን ስትል እንዴት አድርገን ነው እነሱ ገደሏቸው ምንል? ምክንያቱም ስትነግረኝ ማህደር መነንና ሀብል እያስፈራሯትና እየዛቱባት እንደሆነ ነግራኛለች። ስለዚህ ከእነሱ ውጭ ሌላ ማንም እንዲህ ሊያደርግ አይችልም ስትላት ባታምንበትም ግን አክስቷ ጋር አብሮ ለመሄድና ለመስራት ስትል ተስማማለች። እዚህ ጋር አጸደ ስለነመነን እና ስለ ሀብል ግንኙነት እንዴት የት አካባቢ ምንና ምን እንደሆኑ ለማወቅ ገንዘብ ከፍላ በመታወቂያ በር እያስፈለገቻት ነው። የተቀጠረው ቅጥረኛም የነመነን ሰፈር ሂዶ ሲጠይቅ እውነት ሀብል የመነን ልጇ እንዳልሆነችና የእንጀሯ ልጇ እንደሆነች ይነግሩታል። እሱም ያንን አይቶ ሂዶ ስልክ ይደውልላትና ይቅርታ የኔ መቤት ሀብልና መነን ደግሞ መነን ስሟ ትክክለኛ ስሟ ሳይሆን ትክክለኛ ስሟ ዝናሽ ነው። ምን? አዎ ዝናሽ ነው ስሟ ስትላት እጅግ ትደነግጣለች። እና የመታወቂያ ስሟስ? አይ የመታወቂያ ስሟ ምናልባት ፌክ ሊሆን ይችላል በማለት ሲነግራት አጸደም ግራ ትጋባና እሻውን ስለ እነዚህኞቹስ ብቻ አላቅም፣ ትክክለኛ ደግሞ መታወቂያቸውን ወይም የሆነ ነገር ንገርኝና የድሮ ሰፈራቸውን ንገርኝና እዛ ሰፈር እጄ ሁሉን ነገር አጣርቼ እነግርሻለሁኝ። ግን አሁን እያወቅኩትኝ የሰፈሩ ሰው ጋራ ብዙም ስለማይግባቡ የእንጀራ ልጇ እንደሆነችና አብራት እንደኖረች ብቻ ነው የነገሩኝ እና እሷ ናት ያሳደገቻት የሚባል ነገር አለ ሲላት በጣም ጥሩ አመሰግናለሁ። እናም አብረን እንሰራለን። ከዚህ በኋላ ገና ጀመር ነው እንጂ አልፈጸምነውም። ገና ብዙ የምንሰራው ስራ አለ ትለውና አካውንቱን እንዲልክላትና ገንዘብ እንድትልክለት ትነግረዋለች። እሱም እሺ በማለት አካውንቱን ሲልክላት አጸደም ገንዘቡን ትራንስፌር ታደርግለታለች። ያጎቷ ልጅም የወንድሟ ልጅም ምን እያደረግሽ ነው ግን አክስቴ? ይሄ ሰው ምንድን ነው ስትላት አየሽ አላልኩሽም መነንና እቺ ሀብል የሚባሉ ሰዎች እናትና ልጅ ናቸው። የእንጀራ ልጇ ናት እያለኝ እኮ ነው ሰው አጣራልኝ ብዬ በገንዘብ የላኩት ሰው ስትል ምን? አዎ ስለዚህ ሀብል ማለት የመነን የእንጀራ ልጇ ናት። ታዲያ ከዚህ ምን ትጠብቂያለሽ? አየሽ ጉዳቸው ገና ቀስ በቀስ ይወጣል። ስሟ ደግሞ መነን ሳይሆን ዝናሽ ነው። ስለዚህ ወይዘሮ ዝናሽን ታዲያ ምን ብለን እንጠራታለን? ስለዚህ ከዚህ ቤት ማስወጣት ያለብን የኔና ያንቺ ኃላፊነት ነው። ወንድምሽም ደግሞ ይችን ሚስቱን ኧረ እባክሽ ዝም በይ፣ አሁንማ እኮ ስትናገሪበት ራሱ ለምን ተናገራችኋት ብሎ መጮህ ጀምሯል። ሀብልን እንዳትናገሯት ማን ሰው ቀና ብሎ እንዳያያት ብሎኛል፣ አስጠንቅቆኛል። ወንድሜ ተቀይሯል፣ ምን እንደሆነ አላውቅም። ግን እኮ የሚገርመው ነገር እኮ ከመሀድር ጋር በየቀኑ ይገናኛሉ። በየቀኑ እኮ ነው የሚገናኙት። ከሄደች ጊዜ ጀምሮ እኮ ይገናኛሉ። እርግጠኛ ነሽ ወይ ስትላት አዎ እርግጠኛ ነኝ ይገናኛሉ። አሁን ይህንን ነገር ግን ሲሰማ ምን እንደሚል አላውቅም። የሷን መሞት ከሰማና እነሱ እንዳስገደሏት ሲያቅ ደግሞ ምን እንደሚል ያን ጊዜ ማየት ነው። ስለዚህ አሁን እኔና አንቺ ግን ሁሉን ነገር ማጣራትና ነገሮችን ለፖሊስ መናገር እንዳለብን እንዳትዘነጊ በማለት አስጠንቅቃት ሳሎን ትሄዳለች። ሳሎን ሄደችውም አጸደ መነንን ለማናገር ነበረ። መነንን ለማናገር ሳሎን ቁጭ እንዳለች መነን ስትመጣ ለመነንም የነገረቻት ቀጥተኛውን እሷን